ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ጥር 29 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የሰሜን ጎንደር ዞን ደባርቅ ዳባትና አዲ አርቃይ ከተሞች ነዋሪዎች የህወሓት ቡድን ሞክሮታል ያሉትን የዳግም ጦርነት ትንኮሳ የሚያወግዝ ሰልፍ ማካሄዳቸውን ባለፈው ሳምንት በሰሜን ኢትዮጵያ የተከሰቱ ሁኔታዎች ለሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልግ አስተዋሽ ናቸው ሲሉ አምባሳደር ማሲንጋ መግለጻቸውን አለርት ሆስፒታል 4.5 ሚሊዮን ብር ዋጋ ባላቸው 5 አይጦች አማካኝነት የቲቢ ባክቴሪያ ያለበትን ሰው የመለየት አገልግሎት እየሰጡ መሆኑ መዘገቡን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። የሰሜን ጎንደር ዞን ደባርቅ ዳባትና አዲ አርቃይ ከተሞች ነዋሪዎች የህወሓት ቡድን ሞክሮታል ያሉትን የዳግም ጦርነት ትንኮሳ የሚያወግዝ ሰልፍ አካሄዱ። በአማራ ክልል ሰሜን ጎንደር ዞን በደባርቅ ዳባትና አዲ አርቃይ ከተሞች ዛሬ ጥር 29 2018 የህወሓት ቡድን ትንኮሳን የሚያወግዝና ሰላምን የሚደግፍ ህዝባዊ ሰላማዊ ሰልፍ ተካሂዷል። ሰልፈኞቹ የህወሓት ቡድን አድርጎታል ያሉትን የዳግም ወረራ ሙከራ የተለያዩ መፈክሮችን በማሰማት በአደባባይ አውግዘዋል። በሰልፈኞቹም የሃይማኖት አባቶች፣ የአካባቢዎች የማህበረሰብ ክፍሎች እንዲሁም በየደረጃው የሚገኙ የመንግስት የስራ ኃላፊዎች መገኘታቸውን ከአማራ ኮሚኒኬሽን ቢሮ ያገኘነው መረጃ ያመለክታል። በከተሞቹ በተካሄዱ ሰልፎች ኢትዮጵያን ገንብተን እንጂ አፍርሰን አናልፍም፣ የአማራ ህዝብ ማህበራዊ ረፍት ይፈልጋል፣ ህወሓት የስልጣን እንጂ የህዝብ ጥያቄ የለውም፣ መከላከያ ሰራዊታችን ብሔራዊ ኩራታችን ነው፣ እንዲሁም ጽንፈኝነት የአንድነት ገመድን ይበጥሳል የሚሉ መልእክቶች ተስተጋብተዋል። በዳባት ወረዳና ከተማ አስተዳደር የሰልፍ ተሳታፊዎች የህወሓት ቡድን በአማራ ህዝብ ላይ ለዳግም ግፍና ወረራ መነሳቱን አውግዘዋል። ለሰልፍ የወጣነውም ወረራውን ለማውገዝና ሰላምን ለመደገፍ ነው ብለዋል። በህወሓት ያገዛዝ ዘመን የአማራ ህዝብ በማንነቱ ተገሏል፣ ታስሯል፣ ተገርፏል፣ እንዲሰደድ ተደርጓል ያሉ ሰልፈኞቹ ይህንን ድጋሚ የሚቀበል ህዝብ የለም አይኖርም ሲሉ ገልጸዋል። ባለፈው ሳምንት በወልቃይት ጠገዴ፣ ሰቲት ሁመራ ዞን ባሉ ከተሞች በጠለምት ማይጠብሪ ከተማና በራያ ቆቦ ከተማ ጦርነትን የሚያወግዙ ህዝባዊ ሰልፎች መካሄዳቸው ይታወሳል። ባለፈው ሳምንት በሰሜን ኢትዮጵያ የተከሰቱ ሁኔታዎች ለሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልግ አስተዋሽ ናቸው ሲሉ አምባሳደር ማሲንጋ ገለጹ። የአሜሪካ አምባሳደር ኤድቨን ማሲንጋ ባለፈው ሳምንት በሰሜን ኢትዮጵያ የተከሰቱ ሁኔታዎች ለሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልግ አስተዋሽ ናቸው ሲሉ ትናንት ማምሻውን ባወጡት አጭር መግለጫ አስታውቀዋል። አምባሳደር ማሲንጋ ወደ ዘላቂ ሰላም የሚመራው የተሻለ መንገድ ምክንያታዊና የሰከኑ ውይይቶች ናቸው በማለትም በመግለጫቸው ላይ አስፍረዋል። ከሳምንት በፊት የህወሓት ቡድን ታጣቂዎች በጠለምት አካባቢ ትንኮሳ መፈጸማቸውን ተከትሎ በአካባቢው ውጥረት እንደነበር ይታወሳል። አምባሳደር ኤድቨን ማሲንጋም ይህንን ተከትሎ ነው መልእክት ያስተላለፉት። ሆኖም በአካባቢው ተፈጥሮ የነበረው ውጥረት አሁን ላይ ረገብ ብሏል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ባሳለፍነው ሳምንት በሰጡት ቃለ መጠይቃቸው ታጣቂዎችን በጠለምት ገብተው ነበር፣ አሁን ግን አስወጥተናቸዋል ሲሉ ትንኮሳ መፈጸማቸውን የሚያረጋግጥ ምላሽም ሰጥተው ነበር። የአፍሪካ ህብረትን በተመሳሳይ በአካባቢው የተፈጠረው ውጥረት እንዲረግብና ችግሮችን በፕሪቶሪያው ስምምነት ብቻ እንዲፈቱ ጥሪ አቅርቦ ነበር። በተጨማሪም በወልቃይት ጠገዴ፣ ሰቲት ሁመራ ዞን ባሉ ከተሞችም በጠለምት ማይጠብሪ ከተማና በራያ ቆቦ ከተማ ጦርነትን የሚያወግዙ ህዝባዊ ሰልፎች ባለፈው ሳምንት ተካሂደዋል። ሰልፈኞቹም አማራንን እንጂ አማራ እንሁን አላልንም፣ ጦርነት አንፈልግም፣ የህወሓት ቡድን አዲስ ጦርነት እየጠመቀ ነው የሚሉ መፈክሮች ማሰማታቸው ይታወሳል። አለርት ሆስፒታል 4.5 ሚሊዮን ብር ዋጋ ባላቸው 5 አይጦች አማካኝነት የቲቢ ባክቴሪያ ያለበትን ሰው የመለየት አገልግሎትን የሰጠ መሆኑ ተዘገበ። አይጥን ተጠቅሞ አክታን በማሽተት በደቂቃዎች ልዩነት የቲቢ ባክቴሪያ ያለበትን ሰው በመለየት በቴክኖሎጂ የታገዘ የህክምና አገልግሎት በማዘመን በአፖፖ አይጦች ዝርያ የታገዘ የቲቢ ምርመራ በስራ ላይ የዋለ መሆኑን በሆስፒታሉ የቲቢ ምርምር ክፍል ኃላፊ ዳይሬክተር ንጉሴ በየነ ለኢትዮጵያ ፕሬስ ድርጅት ገልጸዋል። በአርማር ሃንሰን የምርምር ማዕከል 5 የአፖፖ አይጥ ዝርያዎች መኖራቸውን ዶክተር ንጉሴ ጠቅሰው እስከ 2 ሰዓት የሚፈጀውን
በአጉሊ መነጽር የሚታገዘው የቲቢ ምርመራ አይጦቹ በደቂቃ ልዩነት የተጠርጣሪውን የአክታና ናሙና በማሽተት ባክቴሪያ እንዳለበትና እንደሌለበት እንደሚለዩ ተናግረዋል። አይጦቹ 1.5 ኪሎ ግራም የሚመዝኑትና እስከ 8 ዓመት ዕድሜ እንደሚኖሩ የተገለጸ ሲሆን የአንድ አፖፖ አይጥ ዋጋ 5000 ዩሮ ወይም ደግሞ 900 ሺህ ብር እንደሆነ ተገልጿል። አምስቱም አይጦች በእርዳታ መልክ ከቤልጂየም ግብረሰናይ ድርጅት የተሰጡ መሆናቸው እንዲሁም ደግሞ በቅርቡ 5 ተጨማሪ የአፖፖ አይጦች ወደ ሀገር ውስጥ እንደሚገቡም ተጠቁሟል። ዶክተር ንጉሴ በየነ እንደገለጹት አይጦቹ ይህንን ልምድ ያገኙት ተወልደው አይናቸው ከበራ ከ4 ሳምንት በኋላ ለ9 ወራት በታንዛኒያ ስልጠና ወስደው መሆናቸውን የገለጹ ሲሆን አስፈላጊውን ፈተና ከወሰዱ በኋላም የቲቢ ባክቴሪያ የመለየት ተግባር ላይ መሰማራታቸውን አብራርተዋል። አይጦቹ የአክታ ናሙናን አሽትተው ተጠርጣሪው የቲቢ ባክቴሪያ ካለበት በጣቶቻቸው መላልሰው እንደሚዋጭሩትና ተጠርጣሪው የቲቢ ባክቴሪያ ከሌለበት ደግሞ አክታውን አሽትተው በማለፍ የመለየት ስራቸውን እንደሚያከናውኑም ተገልጿል። አገልግሎቱ ከተጀመረበት ጊዜ አንስቶ ከአዲስ አበባ ጤና ጣቢያዎች የተወሰዱ 170 ሺህ የአክታ ናሙናዎች ውስጥ 3000 የቲቢ ባክቴሪያ በውስጣቸው እንዳለ በአፖፖ አይጦች መረጋገጡን የአለርት ሆስፒታል የቲቢ ምርምር ክፍል ኃላፊ ዶክተር ንጉሴ በየነ ገልጸዋል። የተሰረቁ የሞባይል ስልኮችን የቴሌግራም አካውንት በመጥለፍ የማታለል ወንጀሎችን ሲፈጽሙ የነበሩ ግለሰቦች በቁጥጥር ስር ዋሉ። ከተለያዩ ግለሰቦች በተለያዩ ጊዜያት የጠፉና የተሰረቁ ሞባይል ስልኮችን የቴሌግራም አካውንቶች የይለፍ ቃሎችን በመጥለፍ የግል ተበዳዮች ወደሚያውቋቸው ሰዎች ቸግሮናል፣ ቤተሰብ ታሞብናል፣ ገንዘብ አበድሩን የሚሉ መልእክቶችን በመላክ የማታለል ወንጀሎችን ሲፈጽሙ የነበሩ ግለሰቦች ላይ ተገቢውን ጥናትና ክትትል ሲደረግ መቆየቱን ፖሊስ አስታውቋል። በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የመሳለሚያ አካባቢ ፖሊስ ጣቢያም ይህንን የወንጀል ድርጊት ይፈጽማሉ በሚል በተጠረጠራቸው ግለሰቦችና አካባቢዎች ላይ በተደረገ ጥናትና ክትትል ሙዲ ሁሴን የተባለን ተጠርጣሪ በጥር 26 ቀን 2018 ዓ.ም ከቀኑ 10 ሰዓት ላይ በክፍለ ከተማው ወረዳ 8 ልዩ ቦታው አብዶ በረንዳ አካባቢ በቁጥጥር ስር ሊያውለው መቻሉን አስታውቋል። ፖሊስ ተጠርጣሪውን በቁጥጥር ስር ከዋለ በኋላም በእጁ ላይ በተገኙ 2 ተንቀሳቃሽ ስልኮች ላይ ባደረገው ማጣራትም 20 ገንዘብ የተላለፈባቸው የተለያዩ ባንኮች አካውንት ቁጥሮች ከመገኘታቸውም በላይ 72 ሲም ካርዶች በቁጥጥር ስር መዋላቸው ተገልጿል። ፖሊስ የምርመራ ስራውን በማስፋት በተጨማሪም አባስ አብዱና አሊና ሳኑ ኑሪ የተባሉ ተጠርጣሪዎችን ኮድ 2 ራቫፎር ተሽከርካሪ ጋር በቁጥጥር ስር ሲያውል 6 ተንቀሳቃሽ ስልኮችና 7 ሲም ካርዶችም ተይዘዋል። በቁጥጥር ስር ከዋሉት 3 ተጠርጣሪዎች በአጠቃላይ 79 ሲም ካርዶች፣ 8 ተንቀሳቃሽ ስልኮችና 1 ተሽከርካሪ በቁጥጥር ስር መዋላቸውን ፖሊስ አስታውቋል። ተመሳሳይ የወንጀል ድርጊት ተፈጽሞብኛል የሚል ግለሰብ በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ በመቅረብ መረጃ መስጠት እንደሚችል ፖሊስ አስታውቋል። ግለሰቦቹ ከሚያውቁት የስልክ ጥሪ የእርዳታም ይሁን ሌሎች መልእክቶች ሲደርሷቸው የመልእክት ላኪውን ማንነት ማረጋገጥ እንደሚጠበቅባቸው የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክት አስተላልፏል። ከኢራን ጋር የሚደረገው ድርድር ከመጀመሩ በፊት ዜጎቿ ኢራንን ለቀው እንዲወጡ አሜሪካ አዘዘች። የማስጠንቀቂያ የወጣው የአሜሪካ መንግስት በተለይ ለኢራናውያን የተለያዩ መረጃዎችን በሚያቀርቡበት ዘ ዩናይትድ ስቴትስ ቨርቹዋል ኤምባሲ በተባለው የበይነ መረብና የማህበራዊ ሚዲያ መድረኮች ላይ ነው ተብሏል። በአሜሪካና በኢራን መንግስት ከፍተኛ ባለስልጣናት መካከል ኦማን ውስጥ የሚደረገው ንግግር ከመደረጉ በፊት አሜሪካ ዜጎቿ ከኢራን ለቀው እንዲወጡ ተናግራለች። አሜሪካ ዜጎቿ ከመላው ኢራን ለቀው እንዲወጡ እንደ ምክንያት ያቀረበችው የመንገዶች መዘጋጋት፣ የህዝብ ትራንስፖርት መቋረጥ እንዲሁም ደግሞ የኢንተርኔት አገልግሎት መቋረጥን ተከትሎ ነው ተብሏል። የአሜሪካ ዜጎች በኢራን ውስጥ የኢንተርኔት መቋረጥ ቀጣይነት ሊኖረው እንደሚችል አውቀው ችግር የማይፈጥርባቸው አማራጭ የግንኙነት ዘዴዎችን እንዲያመቻቹም እንዲሁም ደግሞ በመንገድ ጉዞ የኢራን አጎራባች ወደ ሆኑት አርሜኒያ ወይም ደግሞ ቱርክ እንዲወጡ አሳስባለች። ትውልደ ኢራናዊ የሆኑ አሜሪካውያን ሀገሪቱን ለቀው በሚወጡበት ጊዜ ኢራን ጥምር ዜግነት ህጋዊ አድርጋ ስለማትቀበል የኢራን ፓስፖርታቸውን እንዲጠቀሙ ስትል አሜሪካ ገልጻለች። ለሳምንታት ከተካሄደው ተቃውሞ ጋር በተያያዘ የኢራን መንግስት የጣለውን ሀገር አቀፍ የኢንተርኔት አገልግሎት እገዳ እስካሁን ድረስ እየቀጠለ ሲሆን የተለያዩ አየር መንገዶችም ወደ ኢራንና ከኢራን የሚያደርጓቸውን በረራዎችም ሰርዘዋል ተብሏል። አሜሪካ ዜጎቿ በአስቸኳይ ኢራንን ለቀው እንዲወጡ ትዕዛዝ የሰጠችው በኢራኑ የውጭ ጉዳይ ሚኒስትር አባስ አራጊቺ እንዲሁም ደግሞ በፕሬዚዳንት ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ መካከል ኦማን ዋና ከተማ ሙስካት ውስጥ ውይይት በሚጀምርበት ዕለት መሆኑም ተገልጿል።
የዕለተ አርብ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን